ብትፈተፍቱ ምንም አታመጡ አንድ ቀን እንደዚህ ያጠቃለን ግን እንነግራቸዋለን እሺ ሚዲያ ከማዘጋት በስተቀር እኔ ምንም አታረጉኝ በሪል ላይፍ እናንተ በቀጠራችሁት ጠበቃ ጎል አስገባችኋል ምክንያቱም ዘር ስሳደብ ዘር ሳመናጭቅ ዘር ምንስል እኔ ላይ ቪዲዮ አታመጭ ሞኒካ የኦሮሞ ህዝብ በዲናር በሱሙኒ እንደሚሸጥ ስትናገሪ ነበር ሲሸጥ ማስረጃ ፍርድ ቤት ታመጫለሽ ወይስ አሻሻጭ ነበር የታወቅሽ ሊንክ ታመጫለሽ እኔ እንደዚህ ማለትሽን ሊንክ ይዤ ሄዳለሁ ፍርድ ቤት ሊንኩን ይዤ ይሄው የኦሮሞ ሴት ሸርሙጣ ናት ባሏ ሸርሙጣሽ ነይ ይላታል ላልሽው እኔ ሊንክ አለ አንቺ ደግሞ እሱን ደግሞ ፍርድ ቤት ታስረጃለሽ ገብቶሻል ለሁሉ ነገር እኔ ሬዲ ነኝ እሺ ሬዲ አም ሬዲ ስለምን እንደምናገር በጣም አውቃለሁ እያንዳንዱ ዘር ጥላቻ እንገላለን ምን የምትሉት ያንቺም የሚኪም ከፌስቡክ ጀምሮ የምታወሪው እኔ ጋር ገብቶሻል ፐርሰናል ጸብና ህዝባዊ ጥላቻ የተለያየ መሆኑን ራስሽ በቀጠርሽው ጠበቃ ማብራሪያ ይሰጥሻል እኔ ለእናንተ ሱሙን ያላውጣ ለእናንተ ማውጣውን ብር ሰካራም ሆነበታለሁ ጠጣበታለሁ ለእናንተ ዛሴት ያ እሺ ልቃሚ ዶፎ እከካ ለዛሬ በቃችኋል ኤርትራኖችን ከሀገር እንዲወጡ የምታረጊው አንቺ ነሽ ብር ያሰባሰብሽ ምትልኪው ሁማን ትራፊክ ይባላል እዚህ ሀገር ስደተኛ እንዳይመጣባቸው በጣም ነው የሚታገሉት እዚህ ሀገር ስደተኛ እንዲመጣባቸው የምታረጊው አንቺ ነሽ ለዛም ቪዲዮ አለ እናንተ ጀምሩት በእናንተው ብር እንዴት በድል እንደምወጣ ሳያችሁ እሺ ያ ማላይ ቁጭ ብለሽ እንጨት ላይ ቁጭ ብለህ በርጩማን ታያማለሽ ይላል እሺ ከዚህ በለጠ አልሄድም ሂዱ በዚህም ሀገር በኢትዮጵያ ማን ውጤት እንደሚኖረው አሳያችኋለሁ ከዚህ በኋላ ይበቃኛል ይሄንንም የሄድኩበት ምናልባት ጉቺ ላይ ሄለን ዝም ብላ ዞራባታለች የሚለው ነገር የማከብራቸው ሰዎች እንዲረዱኝ ብቻ ነው እሺ እንዲረዱኝ ነው ያነሳሁት እንጂ እናንተን ዝም የምንለው ኤኒ ታይም ፒክ እናደርገዋለን ቪዲዮ 20 አመት ቢሆንም ፍርድ ቤት ሲደርስ ትርጉም እንዳለው ታውቂያለሽ ያ ዛሴት ሚኪ ኮለሸታሙ እንትን በይ እሺ ዛሴት እስቲ ይሄን ይመስላል ደሞ ወደ ኮሶ ልሂድ ኮሶ በሷ ቤት ታውቃላችሁ ምንድነው የሆነ ነገር የሆነ ነገር አይቼ ነው ዝም ብሎ ጋይስ
የሆነ ነገር ደርሶኝ ነው ሊንክ ደርሶኝ አልናገር ተውይድ ከሞት ትንሽ ይድከም አንዳንድ ሰው ግን ብቻውን ነው የሚያብደው ጋይስ እግዚአብሔር ብቻውን ነው ለካሚጦዞ ጋይስ ህዝቡ ጡዘታም ነው እናቴ ትምት አልናገርም ምን እንዳየው አልናገርም በዚህ ይቀጥል ተዋቸው እንደዚህ ያሳሳቱ ይኖር ያ ቴንክ ዩ ኢንሳይደር እሺ ቴንክ ዩ ያ ወደ ራሴ ሊድ ወደ ኮሶ ሊድ ኮሶ በሷ ቤት ምን ማምጣቷ እንደሆነ ታውቃላችሁ ኮሶ የለም አንቻው በግርግር ወይም ደግሞ ክፉ ቀን ያገኘሽ መስሎሽ መሯሯጥሽ ነበር አይደል ክፉ ቀን ያገኘሽ መስሎሽ አንቺም መደረብሽ ምናምን ነው አይደል ለኔ ቀን ክፉ ቀን ማለት እሙሙ ቢጫ ፓንቱን ወደ ነጭ ወይም ደግሞ ወደ ጥቁር የቀየርኩለት እሺ እንኳን ያንቺ አይነት ልቃሚ ጭንቅላቶች አይደለም ማንን ሳሽከረክር እንደነበር ታውቂኛለሽ ዩ ቢያለ ታውቂኛለሽ ገብቶሻል ያ አንቺ ቤርሽ ሄድብሻል ችግር የለም ያ ሙሉ ቪዲዮ አለ ብዙ የተቆረጠው ነው የምናደርገው ድምጿን ብቻ ስሙ ለምን ቪዲዮ ትንሽ ናት ያችን ነው የምፈልገው ሌላውን ነገር አልፈልገውም እኔ እሺ ዳይ ትላል ዛሬ ብዙ ነው እሺ ባክ እኔ ይቅርታ አድርጉልኝ አውቄ አይደለም ግን የክፋታችሁ የጭካኔያችሁ የአውሬነታችሁ የሰው በሊታነታችሁ ማንነታችሁ ይሰቀጥጠኛል ያስፈራኛል ታስፈራላችሁ ጋይስ 1 ሚሊዮን አስገቡት ተብትቡት ያ ለመጣላትም ለመታረቅም አድራሻ ያስፈልጋል አድራሻችን ደግሞ ቲክቶክ እና ዩቲዩብ ነው ተብተብ አድርጉት አድራሻ ደግሞ ፎሎ ማለት ነው ፎሎ አድርጉት ኮፒ ሊንክ አድርጉት ይገባኛል ጠላት እንደበዛው ቃል እኔ በማስብበት መንገድ እንደማያስቡ አውቃለሁ ይገባኛል ያ ከጠበበ ማሰሮ የበለጠ ብርሃን ይላቸው አውቃለሁ ገባችሁ አይ ኖ ጉዳዩን የምታስቡት ጉቻዊ ሊሆን ይችላል እኔ እንደዚህ አይነት አጀንዳ የለኝም እኔ ምናገርበትን ቤታዊ ልታረጉት ትችላላችሁ not my agenda ቤታዊ ሳረገው በቤታ ጉዳይ ላይ እንዴት እንደማወራ አሳያችኋለሁ ችግር የለም እናንተ ስላሰባችሁት አልሄድበትም እኔ ላስበው እነሱ ያንን አይነት ነገር ለይ ጉቻዊም አይደለም አጀንዳ ሀገራዊ ስለ ሀገር ነው እሺ ዛሴት እና እንደዚህ አይነት ነገር የማይገባችሁ ጠባብ ሰዎች አላችሁ እኔ ሚዲያ ላይ ደደብ ይበዛል አውቃለሁ ሚዲያ ላይ ጠባብ ሰው ይበዛል አውቃለሁ ከመቶ 90% ጠባብ ሰዎች ናቸው ያ እኔ 10%ዎቹ ናቸው እስከዛሬ ከኔ ጋር ያሉት ማህይብ አይኑ ትልልቅ ነው ያለው ሞጣዬ ማህይብ ደጋፊና ተከራካሪ እንዳለው አውቃለሁ ምክንያቱም ጭንቅላት ስለማይጠይቁ ጭንቅላት የሚጠይቀውን ነገርማ እነሱም አይከተሉ ያ አይኑ በደንብ አውቃለሁ እንደው በሚዲያ አሰልጣኝ በሆነ ራሱ ደስ ይለኛል አንዳንድ ጊዜ ግን ጊዜ አለ እኔ ራሱ በበደደቦች ቢዜውኝ ለማንኛውም ለዛ እንትን አርጉት ተብተብ አርጉት ምናምን ነገር እኔ አሁን እዚህ ላይ ፎከስ ላርገስታውን ክፍተት የሰጣሁት እናንተ ተብተብ አርጋችሁ ወደ ቀልባችሁ እንድትመለሱ ነው ዩቲዩብ አሁን እስታውን ላይክ አርጉ ስል ሰምታችኋል ምናምን ሰብስክራይብ ስል ሰምታችኋል አትሰሙም ዩቲዩብ እንደዚህ ያዛችሁ ያ ዩቲዩብ እንደዚህ ነገር ያዝ ያ
ቲክቶክ ግን ፕላትፎርሙ እንደዛ ነው። አያችሁ አሁን መንቀጥቀጥ ጀመረ። ገባች? መንቀጥቀጥ ጀመረ። ሂዱበት ጊፍት ምናምን ላኩበት። ያ ይሄ የቲክቶክ ምልክት ምናምን what is your YouTube link ሄለን ሮዛ ሾው ነው ማን ነው ስሜ እኔ ይሄ ነው ሄለን ሮዛ ሾው ብለህ ጻፍ ይመጣል። የድሮ ዩቲዩቦች ስለሆነ ይመጣል። እና ወደ ኮሶ ልሂድ ኮሶ በነገራችን ላይ ብዙ ቶፒክ ስላለኝ ነው። ያው ለኔ ማለት አንቺ ቅምጤ ነሽ። ቅምጥ ኤኒ ታይም ፒክ አደርግሻለሁ። ምክንያቱም ዋን ኮል ነሽ አንቺ። ዋን ኮል ርካሽ ዋጋ ማትፈልጊ ነሽ። እኔ ቶፒክ ሲጎልብኝ ፒክ አደርግሻለሁ። ገብቶሻል? ያ ቁሙልኝ ነሽ ለኔ ገብቶሻል? ያ ቁሙልኝ የቶፒክ ቅምጤ ነሽ አንቺ። ያ ገብቶሻል? ያ anytime I pick you because of you are እኔ ይቅርታ አድርጉልኝ አውቄ አይደለም ግን የክፋታችሁ የጭካኔያችሁ የአውሬነታችሁ የሰው በሊታነታችሁ ማንነታችሁ ይሰቀጥጠኛል ያስፈራኛል ታስፈራላችሁ በጣም ነው የምታስፈሩት በጣም ማለት ነው ሙተን እኮ ለምስጥ እኛም ነገ ሟች ነው በዚህ ደረጃ የሞተ ሰው መዝለፍ በዚህ ደረጃ ጥላቻ ሊኖራችሁ ይችላል ማንንም ወደድሁ ደግፉ ብሎ አይደለም በአገሬ ከመጣ አልደራደርበትም በኢትዮጵያ ከመጣ እናገረዋለሁ የሞተን ሰው ያነሱ መዝለፍና መሳደብ የእናንተ ማንነት ይሄ ነው ኢትዮጵያዊነታችሁ ይሄ ነው አጭ ኢትዮጵያዊነታችን ነው ወይ የሞተን ሰው መስደብ ባህላችን የኔ ፈቅዳል ወይ ነው የምትለው ማ ኮሶ ያ ቲክቶክ የተንቀጠቀጠባችሁ ሲሆን ይረጋጋሽ ይረጋጋ ያ አጣልፉት አያ ሲንቀጠቀጥ ራሳችሁ ወቁት እኔ ሳልናገር እሺ ችግር የለም ገባችሁ ኮሶዬ ባህል ምን እንደሆነ ላስታውስሽ ስብዕና ምን ማለት እንደሆነ ማንነት ምን ማለት እንደሆነ ልንገርሽ ሰባዊነት ማለት ቂጥን እስተ ሰባት ቤት ገብቶ ጎርጉሮ እንደዚህ አይነት መልስ መስጠት ማለት ነውር ኢትዮጵያዊነት ይሄን አይፈቅድም የምትይው ኢትዮጵያዊነት ይሄንን ነው የማይፈቅደው እሺ የነልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታደለ እኔ ለምን ተነግረኛለህ አየነልሽ ቪዲዮስ እንትን ሴጋር ጋር ጭበት ቪዲዮን ካየው ታደለ እኔ ለምን ተነግረኛለህ ችካሌ ለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብታ ጣባጣባ አልገበት ምን ችግር አለ አይ ልጅ ሴት ልጅ ለዛውም ያላት ሴት ኢትዮጵያዊ ሆነሽ ነጠላ ሂጃብ ለብሶ የሚንቀሳቀሱ ማህበረሰብ ማል ቁጭ ብለሽ ቂጥሽን መጎርጎርሽ ሳይጎር ፓንትሽን ማቆሸሽሽ ሳይቀር ከለሩን መቀየርሽ ሱላ ተስኖች በየቤታችን ያለውን ቪዲዮ እንደገና እናንተም ጎርጉሩበት ብለሽ መጎርጎርን ኢንቫይት ማድረግ ይሄ ነው ከባህል ይወጣሽ ይሄ ነው ማህበረሰባችን የማይፈቅደው እሺ ያ ገባሽ ሰው ከኖረ በኋላ ነው የሚሞተው ገብቶሻል ያ ሰው በሞትና በእርጅና ያላግጣል በነገራችን ላይ ለምን ሁላችንም ወደዛ ስለሆነ አሮጊት ላይ ስታላግጪ ወደዛ እንደምትሄጂ ታውቃለሽ ሞት ላይ ብታላግጪ ብታከብሪው ምን ብትይ በጊዜሽ መሞቱ አይቀርም ገባሽ የቆመን ሰው ማክበርና ስለ ባህል ካወራሽ ደግሞ በቆም ባለሽበት ሰዓት ባህልሽ ላይ ሄለን ባህል ተይው ዝም ስለ ልጅሽ እንኳን አጠገብሽ ላለችው በየቤቱ ባህል አለ የሚባለው አንድ ካንቺ የሚማር ሰው ስላለ በየቤቱ
ሃይማኖት አለ፣ በየቤቱ ባህል አለ የሚባለው። እሺ የሚባለው ለዛ ምክንያቱም ካንቺ ጋር ያለ ሰው ካንቺ የሚማረው ነገር ስላለ ለዛ በየቤቱ ባህል አለ፣ በየቤቱ ሃይማኖት አለ ይባላል። ገብቶሻል? ለዛች ለጠባቧ አንቺ የምትመሪያቸው ወይም ደግሞ የምትወኪያቸው ወይም ደግሞ የምታሳድጊያቸው ልጅ እንኳን መሆን የማትቺ ውርጋጥ አለለ ልቃሚ ኮተታም ደደብ ነሽ። you not tell me about who is died። ገብቶሻል? ያ እኔ የጠፈጠፍኩትን ሴጋ ጠፍጥፉ ብሎ ሰዎችን ግብዣ መጋበዝ ማለት ይሄ ነው ነውር። እሺ ይሄ ነውር ነውሩ ይሄ ኢትዮጵያዊነት ይሄ ኢትዮጵያዊነቱን ተይው። ፈረንጅ እንኳን የወሲ ቪዲዮ ሲወጣበት ነውር ስለሆነ ወግ ያላቸው ልጆች ማለት ነው ራሳቸውን ያጠፋሉ። ነጮች እንደዚህ አይነት ጋጥ ወጥነት የማንም ባህል አይደለም። እሺ በነገራችን ላይ የማን ነጭ በዚህ ይስማማ። ስንት ነጮች ቪዲዮአችሁን አወጣባችኋለሁ እየተባሉ ብር እንደሚገፈግፉ ብታይ ማለት ነው። ገብቶሻል? ዛሴ ኢትዮጵያዊነት ብቻ አይደለም ዓለማዊ ነው ይሄ ነገር ህሊና። እሺ ዓለማዊ የሞተ ሰው ላይ አንቺ ያለሽ አይደለም የስጋው ትል ስለሚንቀሳቀስ ነው እንጂ የኖርሽ ነው እንደሚመስል you think you are alive። የስጋው ትሎችሽ ካይምሮሽ ቢሞቱ አንቺም በዛው ትሞቻለሽ። ዛሴት ገብቶሻል? ያ እንደገና ደግሞ ነውር ማለት ምን ማለት እንደሆነ ላሰማሽ እኔ ላንቺ ቪዲዮ እንትናል ያውቁታል። ኢትዮጵያዊነትም ህሊናም ማንነትም ስብዕናም ነገ በኔ ተብሎ የሚፈራው መሞት አይደለም። መሞት ማንም ሰው አይቀርም። መሞት አይፈራም። በነገራችን እጣ ፈንታ ወደፊት የምትኖሪው እስተምትሞቺ ያለሽ ህይወት ነው። እኔ ኃጢአት ለልጄ እንዳላስተላልፍ የሚባለው። እሺ መቅደዬ ወይ ገብቶሻል? ያ እና የታል ኢንሳይደር የታለሽ? የትነሽ ተጎዳው ህመሜን ባየሽ። አቤል ከእንግዲህ ይሄን ጥያቄ እንዳትጠይቀኝ እሺ። ዝም ስልህ ይገባል ብዬ ነበር፣ ምክንያቱም ያራዳ ልጅ ገብቷል። ዛሴት ተመጣጣው ባህል ወይ ህሊና ወይም ደግሞ ለልጅው ነገር ማስቀመጥ ማለት ማይባለው ነገር ምን እንደሆነ ታውቃለሽ? ሰው ከሀገሩ ሲወጣ ወይ ሰው ከቤቱ ሲወጣ የሚሰማው ነገር አለ። እቤትሽ ውስጥ የምትበይው ምግብ ሁሉ ቀን ሰው ቤት ስትሄጂ ሊያምርሽ ይችላል። እቤትሽ ቀን ሙሉ ስትጋደሚ ወይ የምትተኚው ሰው ቤት ስትሄጂ እንቅልፍ ሊያምርሽ ይችላል። ምክንያቱም ያንቺ ያለ መሆኑን ከዛን ቀን በኋላ ስለሚገባሽ። ገባሽ? ሰው ቤት ያለ ሰው ብዙ ነገር ይከፋዋል፣ ብዙ ነገር ይጠማዋል፣ ብዙ ነገር ይርበዋል። ህሊና ቢስ ብቻ ሳይሆን ሆዳም ቅንዝራ መሆንሽን ሩቅ ሳልል በሰራተኞችሽ አሳይሻለሁ። ባህል ነውር ምን ማለት ነው? አንቺ ስለሞተ ሰው ነው አለም ታወሪ። ያ ከመሞት በፊት መኖር አለ። አጠገብሽ የሚኖሩትን ሰዎች ለህሊናሽ እንኳን ባይሆን ለሚዲያ ስትይ እንኳን ላሽ በይው። እሺ ላሽ ገብቶሻል? እዚህ ጋር ስለሞተ ሰው ነው ይሄ የምትከለኪያት ውሃ የሞተ ሰው የሚታጠብበት ነው። የሬሳ ማጠቢያ ነው ይባላል ውሃ በሀገራችን። ስለ ሀገራችን ባል ካነሳሽ አይቀር ነው ይሄ ነገር ምንሽ። በሀገራችን ባል ምን ይባላል? ውሃ የሬሳ ማጠቢያ ነው። ውሃ ስጡኝ ሲባል ደግሞ ለሬሳ ማጠቢያ እንኩ ነው የሚባለው። አንቺ ስለ ሬሳ ስታወሪ ስለ ሬሳ ማጠቢያ ከሰው ጉሮሮ የምትነጥቂ ልቃሚ ልጋጋም ሰው ነሽ።
የመጨረሻ ደደብ የአይምሮ ካሻኮራ መሆንሽ ነግርሻለሁ። እሱን ደግሞ ታውቂዋለሽ። እዚህ ጋር ስሚ መልሽ። አንቺ ጤና የለሽም እንዴ? እሷ ቁጭ ብላ ምግብ እየበላች ሃይላንድ ውሃ ልጅቷ አንስታ ልትጠጣ ስትል እንዴት እንዳየቻት በካሜራ ውስጥ ምን ትላታለች? ቁጭ አርጊ አንቺ ልጅ ጤና የለሽም እንዴ? ውሃ የተገዛው ለእንግዳ ነው የምትላት። ከዛ ምን ትላታለች? አንዱን ውሃ ፍሪጅ ከማስገባትሽ በፊት ለኔ ስጪኝ ነው የምትላት። እሱን ውሃ እንዲህ ከፍታ ትጠጣዋለች፣ ሃይላንዱን ማለት ነው። ለዛም እቺ ትንንሿ ሃይላንድ ይሄ መካከለኛውም አይደለም ትልቁ ማለት ትንሿ ሃይላንድ አይሽ አንቺ ባንቺ ቤት ቆይ እስቲ እኔም ልሂድባት ነው። እንኳን ያንቺ አይነት ልቅምቃሚ የቱካን ትራፊ አይደለም ለመንግስት ማልመለሰው እንደሆነ ታውቂኛለሽ። በኔ ዳፍ ስር ሀገር ቤት የምትገቢውላ መስሎሽ ትሰግጂልኝ ነበር አይደል? በኔ ዳፍ ስር በአየር ሳይሆን ወይ በቪዛ ሳይሆን በኔ በእግር ዳፍ ስር ኢትዮጵያ የሚገባ መስሎሽ ትሰግጂልኝ ነበር እኮ። ገብቶሻል? ያ ዳልቻ ጂጂ ስንት ዓመት ስታለቅስ ስንቱ ምግብ ቤት የምትሰራ ልጅ አስተፋባት ምናምን ብሎ ስንት ዓመት ሲያለቅሱ 3 ቀን ነው ቪዲዮ የሰራሁት። ሲፈልግ ኢሊሊ ሆቴል ሲፈልግ እሾኩ ስለምን አይታሰርም ከሚዲያ አስጠፋሁት። እኔ ነኝ በጣም ፕራውድ ሆኜ ነው የምነግርሽ። የሚገርምሽ ነገር በጣም እናንተ ከሆናችሁ ለምን አላስጠፋችሁትም ነበር? ያው እንደዛ ነገር ሲያደርግ ገብቶሻል? ያ እንኳን ያንቺ ልቅምቃሚ የቱካን ትራፊ አይደለሽ። የምትበዩን ምግብ እንኳን የማታይ ፀጉሩ እንዲየተንጠበጠበ ዝም ብለሽ የምትወሽቂ ሆዳም አጋሰስ አይደለሽ። ሰው ልጅ ጭንቅላት ሊኖረው ሊዘምን መጀመሪያ የሚበላው ምግብ እንኳን መምረጥ መቻል አለበት። you talk with me አንቺ ካሻኮራ፣ አንቺ በቫይታሚን እጥረት አይምሮሽ የዘገመ ሴትዮ፣ ስጋ መብላት የመኖር መስሎሽ የትል መጫወቻ የሆንሽ ሴትዮ you talk with me። ነውር ማለት አጠገብ ያለን ሰው ውሃ መንጠቅ ነው። ውሃ መንጠቅ፣ የጠማውን ሰው መንጠቅ፣ ለዛውም ሰው ቤት ሆኖ። ሰው የሰው ቤት ሲሄድ ሞር ሆድ ይብሰዋል። ሰው የሰው ሀገር ሲሄድ የበለጠ ትሪት ይፈልጋል። ድሮ የማይበላው ምግብ ሁላ ሊያምረው ይችላል ቢኮዝ የሱ ቤት አይደል። ድሮ በጊዜ መተኛት ፍላጎት እንኳን የሌለው ሰው ቤት ሲሄድ መተኛት ይፈልጋል። ለምን? የሱ ቤት ስላልሆነ በቃ ይጨንቀዋል እና ማረፍ ይፈልጋል። በቃ ዞር ማለት ከዛ ነው። ያ ነገር እንኳን የማይገባሽ ልጋጋም ነሽ። አይምሮሽ ልጋጋም ነው። አይምሮሽ ልጋጋም ከላጭና ከኮሶ በስተቀር ጭንቅላትሽ ቢከፈት ምንም ነገር የለውም። በነገራችን ምንም you talk with me about ባህል አባይ ስብህና ከመሞት በፊት መኖር ይቀድማል። በቤታ ሰበብና ጆከር ልጄን ሰድቧል በሚለው አማራን ቂም ለመወጣት አጠገቧ ቁጭ ብለሽ አገልግል እየበላሽ እሷ እንደዚህ ስታይ ማነሽ ይሄ ጭልፋ ቀብኝ ስትያት እሷ ቁጭ ብላ እንደዚህ ምግቡን ታያለች። ገብቶሻል? ቁጭ ብላ ምግቡን ስታይ የቶካባት ኢትዮጵያዊነት እዛው መሶቡን ትከፍቻለሽ። እሷ ግን አንቺ በልተሽ እንግዲህ ዩቲዩብ እንኳን የምትገቢው ስንት ሰዓት ላይ ነው? በኢትዮጵያ ወደ 7 ሰዓት አካባቢ እስከ 7 ሰዓት እሷ ምሳል በላች። ቁጭ ብላ ታይሻለች እንደዚህ። ከዛ ማንሽ ጭልፋ ቀቢ ተነስታ ትሰጥሻለች። ልጅቷ የጎጃም ወይ ጎንደር ልጅ እንደሆነ በፀጉሯና በመልኳ እንዴት ታምራለች። ፀጉሯ የተላጨችው አይቼ ቂም እየተወጣሽ እንደሆነ አማራ ላይ ገብቶኛል። ገብቶሻል? ያ
በነገራችን ላይ ስለምትበልጫቸው አለም አንቺ ጋር የሆኑት ከሀገር ስለወጡ ከቀያቸው ስለወጡ ማንም ሰው በስራ አይናቅም። ስራ ላይ ብቻ ናቸው እንጂ you are nothing። ፀጉር ሳይኖራት ሜካፕ ሳትቀባ ከሩቅ ቪዲዮ እሷ ላይ ያምር ነበር። በነገራችን ላይ ባይቷርነት እንኳን አይኗ ላይ ያለ ስታምር ይሁንት ስታምር ከማታ 7 ሰዓት ላይ ነው የምትገቢው ወይ 8 ሰዓት እንደዚህ ነው የምትገቢው። ለምን እኛ በ2 ሰዓት ነው በ1 ሰዓት ስለምንቀድማችሁ ገብቶሻል። እስከዛ ሰዓት እዛው ፊት ለፊት ነው የተከፈተው። ያ ማለት ልጅቷ ምንም አልበላች። አንቺ ገና ቪዲዮ ሰርተሽ እንደፈለግሽ ብለሻት ትጠብቃለች። ስብዕና ማለት ይሄ ነው። እሺ የሰዎችን ማንነት አንቺ ቁጭ ብለሽ ለምትአቀረሽ ወሬ ቡና ታቀብልሻለች። ያንቺ ኤዲተርሽ ናት። ገብቶሻል። 2 ቀን ሰራተኛ ሲጠፋ ብለሽ ዮኒ ማኛ የመሰለችን ልጅ ፊት ለፊት ላይ ወጣች። ሰራተኛ ማለት ምን አይነት ገበና እንደሆነች ሁሌ ነበር ምነግርሽ። ቢገባሽ ሰራተኛሽ ገበናሽ ነሽ፣ ገበናሽ ናት። እንደዚህ ልታረጊያት አይገባም ብዬ ሺህ ጊዜ ነው ምነግርሽ። እኔ ያልኩትን ነገር ግን በአካል ስላየሽው ቴንኪው። ለምን እኔ ስናገር ስድብ አይደለም የማይሆን ነው የምናገር። ገበናሽ ናት። ሰራተኛ ማለት ወንጀል እንኳን እዛ አካባቢ ቢሰራ ፖሊስ የመጀመሪያ ጥያቄ የሚጠይቀው ሰራተኛንና የዛ የሰፈር ባለሱቅ ነው ብዬ ሁሉ ቀን ነው የምናገረው። አይሽ አንድ ቀን ሰራተኛ ብትወጣብሽ ልጅሽን እንኳን መቆጣጠር አቃትሽ። የመዳም እንትኖች በጎች ማረ ስትይ ከበግ ያነሰች ቡችላሽን አይተውታል። እኛ ከ7 ወር ምናምን በፊት ፎቶሽ አለኝ እኔ ጋር አለ። እኔ ምንድነው አንድ ልጅ የሆነ አፍንጫ አለው ጥርስ ነው ያለው ምናምን ነው ማይ ቢግ ዲል። እስቲ ታመጣጣላችሁ ብትይ እንዴት አምጥቼ እንደማሳይሽ አሳይሽ ነበር። አላ አጀንዳ ምንም ነገር አላመጣም። ይሄ መረጃ አይደል ማስገመቻ ገብቶሻል። የድድብናሽ ድድብና ደግሞ ማርያምን የኔ ልጅ አይደለችም ማለትሽ ማርያም ምን ያህል የቆሎ ጓደኛሽ አርገሽ እንደምትያት ነው። ገባሽ? ከኋላሽ የሰቀልሻቸው የአድኖ ስዕሎች ምን ያህል መነገጃሽ እንደሆኑ ራስሽ ላይ የምትመሰከር። ማሚ ስትልሽ ማርያምን እኔ እናትሽ አይደለሁም አልሻት። እናትሽ አይደለሁም ኦኬ ይባላል፣ ዝም ብሎ እናትሽ አይደለሁም ምናምን ይባላል። ማርያምን ይሄ ነው በባህልም በሃይማኖትም የማይፈቀደው። እሺ ውሸታሞች መሃል ላይ ያበዛሉ። ዩአር ውሸታም ቀዳዳ፣ ለዛው ደደብ ውሸታም ነሽ። ገብቶሻል? ውሸታም ነሽ። ገብቶሻል? ውሸታም ነሽ። ገብቶሻል? ውሸታም ነሽ። ገብቶሻል? እዛው ነው የምመለሰው። ግን ተብተብ አድርጉት። ፍሪ ሲያደርግ እናንተ ይግባችሁ ጋይስ ያ ፍሪ ሲሆን ይግባችሁ። ወላ የጆከር ወላ የእንትና ቡድን አንድ ሆኗል ሄለንን ለማጥፋት። ገና እናንተ እያለጠለጣችሁ የሆነ መንገዱን ላይ ትሰጣላችሁ። ገና
ገና ሄዳችሁ ፓስታ ትቀቅላላችሁ። ፓስታ ትቀቅላላችሁ ገና ኤርትራ ላይ በዚህ ሁኔታችሁ። ባይናገኝ እድሜ አሟገታለሁ ከችሎት ቆሜ ወጣው ለሟገት ከአደባባይ የተጠቃ ሰው የገባው ሳይ ተርፎ ከሚቀር ባይናገኝ እድሜ እሟገታለሁ ከችሎት ቆሜ ወጣው ለሟገት ከአደባባይ የተጠቃ ሰው የገባው ሳይ አትነገረኛ መልሽለኛ ልሟገትከ በላ ልበልካ በላ ልበልካ በላ ልበልካ በላ ልበልካ ኦርሷ ጎርስ ካሌማት ባይተዋር ሆኖ ከቤቱ ደባል አርገኸው ጥገኛ አስነጥፈኸው ስትተኛ ቢችልልቀ አሰኘ ድንበሩን መግፋት ተመኘህ ቢችልልቀ አሰኘ ድንበሩን መግፋት ተመኘህ ወትሮም ባለቤት ካላቁ አጥሩን አይለቀንቁ አትግበትበል አሻለህ በግግ ትታረቃለህ አውሰው አለበት ያሰፈር ካላረፍክ ይመጣል ማፈር አውሰው አለበት ያሰፈር ካላረፍክ ይመጣል ማፈር እኔ እስተናገርኩኝ የእውነቴ ከዋሻው ልቀጣ ጋሻ መሬቴ ነው ይላል። እየተበተባችሁ ጋይስ ያ እየተበተባችሁ ካልተበተባችሁ ፍሪዝ እያደረገ 10 ያስወጣችኋል። እኔ ዩቲዩብ ላይ ነው ያለሁት ተብትቡ በማለት ቶፒክ እየቆረፈደ ነው ጋይስ god damn it TikTok if you need to take your TikTok take it give to Mickey okay yeah we have freedom to talk also yeah ask us what happened about reason just not give send to us a warning or something yeah you must respect your ደንበኛ ያ ቲክቶክ እነሱን ጨረስኩ ከነሱ ጋር ወጣለሁ እንደው ኢንሳይደር don't abuse us you are your intact yeah ንፍጣ እና ትላለ ላሳያችሁ ቪዲዮ ላሳያችሁም በእንደዚህ አይነት ሞመንት ቲክቶኮች ዩቲዩብን ብቻ ስሙ እናንተ ድምጹን ስሙት ዩቲዩቦች ቪዲዮዎች ይዩት አይታችሁታል ኮሶ ባህል ኢትዮጵያዊነት ሰባዊነት ማለት ስለ ሰው ስሜት ምን ማለት እንደሆነ ከራስሽ ቪዲዮ ነው የምነግርሽ እንዳት ብዬ አይደለም ማለት አይባልም ግሩፖች ውስጥ መግባትሽ ነው ባንቺ ሆነ እንኳን እናንተ የሸርሙጣ ማህበሮች አይደለም ሐላል ማህበሮች እንኳን ምንም አላረጉም እንኳን የጅራሬ ማህበሮች እኔ ሐላል ይሁን ጣራ የሆኑ ሰዎች እንኳን ምንም አላረጉም ምክንያቱም ጣራ የሆነ ቶፒክ ነው ይዤ የምመጣው ጣራ ገባችሁ የሸርሙጣ ማህበር ብትበዙ ኮንዶም ብቻ ነው የምታስወድዱት ሌላ ምንም የምታመጡት ነገር ኮንዶም ተወዶ ኩርቱ ፌስታል መጠቀም ትጀምራላችሁ እንጂ ምንም አታመጡ ምንም ሁሌሽም አታመጭ ሁሉ እንግዳ ነው የመጣው መልሽ አድርስ ጤናለሽም እንዴ እንግዲህ አንድ እንድታዩልኝ የምፈልገው ውሃ ሂጂ ቁጭ አድርጊ አንቺ ያምሻል እንደ ብላት ቁጭ ብላ አግን ትግጣለች
ልጅቷ ውሃ ጠምቷት አስመልሳት እሷ አጥንት ትግጣለች። ባላየ ባልሰብ ከዛ ቤቴ ሙሉ ነው ትላቸዋለች። ውሃ የሚያስመልስ ባለ ሀብት ውሃ ይሄ ስለምታወሪው ሬሳ ማጠቢያ ነው በእኛ ሀገር። ውሃ ሬሳ ማጠቢያ ነው ይባላል እኛ ሀገር። ውሃ ከለከለችኝ እኮ ሬሳ ማጠቢያ ይላል የሐረር ሰው። ይሁት አይ ቲንክ እኔ እንጃ ሁሉ ቦታ ይባላል አላውቅም። ገብቶሻል? ይሄ ነው ህሊና ቢስነት። እሺ ይሄ ህሊና ቢስነት ነው። ሃይማኖትም አይፈቅድ። እንደውም ሰው ቤቴ ሲመጣ ለሱ ነው ቅድሚያ መሰጪው። ምክንያቱም ያንቺ አንድ ነገር ሳይሆን ሲቀር ሞር ያምርሻል። ገባሽ? ሞር ያምርሻል። ያንቺ ቤት ስላልሆነ የሆነ ባይተዋርነት ይሰማሻል። ድሮ ማትወጂው ምግብ ሁላ ሊያምርሽላ ይችላል። ምክንያቱም ያንቺ ቤት አይደል አይደል። ውሃ ከልክለሻት ቁጭ ብላ ቡና ታፈላልሻለች አይደል? አንቺ ቁጭ ብለሽ ወሬ ስታወሪ ስትሰደቢ ምናምን እንደገና ቡና ታፈላልሻለች። እኔ ሰራተኛዋን ብሆን አናትሽ ላይ ጀበናውን ነበር መሰብርብሽ። ምክንያቱም እኔ ቤት ላጸዳ ምግብ ልሰራ እንጂ አንቺ ዩቲዩብ ላይ አፍሽን ስታቀራሽ ቡና ሊቀዳልሽ አይደለም ውላችሁ። ስለማያውቁት ምስኪን ናቸው ልጆቹ። ጀበና ፊትሽ ላይ ሰብሬ በህግም አልጠየቅበትም። እኔ ያንቺ ዲጂ አይደለሁ። እኔ ያንቺ ኤዲተርሽ አይደለሁ። እኔ ያንቺ የሚዲያሽ አማካሪሽ ወይም ደግሞ ረዳትሽ አይደለም። አንቺ አንድ ሰዓት ስታወሪ ደስ እሷ አንድ ሰዓት ሙሉ ቁጭ ብላ ትቀዳለች። እንቅልፏ እየመጣ እንደዚህ ትተኛለች። ትተኛለሽ እንዴ ብለሽ ትስቂባታለሽ። ገብቶሻል? ይሄ ነው ሰብአዊነት። ይሆነ እንስሳነት። አረ እንስሳ እንኳን ስንት ውሻ ድመት ቅፍ አድርጎ ሲያጠባ ይቻል። ይው ድመትና አይጥ ተስማምቶ ጡት የሚጠባባበት ሰሞን ላይ አንቺ ውሃ ከሰው አፍ ትመጣለሽ። ምግብ ቁጭ ብላ እንደዚህ ታያለች። ልጅ ከሩቅ ሆነ እሷ ታምራለች። በነገራችን ዶክተር ስብና ማለት ይሄ ለኖር እየኖረ ላለ ሰው አጠገብሽ ላለ ሰው መጀመሪያ አክብሪው አለች። ትንሽ ጀስት ይግባሽ። ምን ያህል ዝግምተኛ እንደሆንሽ የምነግርሽ ነገር ለስሙ ለአንድ ወርም ሆነ ለሁለት ወር አንቺ ሰው ቤት ሰርተሽ ነበር አረብ ሀገር አይደል? ያኔ የሆነ ባይተዋርነት ተሰምቶሽ ሊሆን ይችላል። እሷም አረብ ሀገር ባትሄድም በራሷ ቋንቋ ብታወራም ግን ከቄዋ ነው እዚህ ሀገር የመጣችው ወደ አዲስ አበባ። አጠገቧ ዘመዶች የሉም ማለት ነው። ቢያንስ ባንቺ ውስጥ እንኳን ለተወሰነ ደቂቃ እንኳን ቆም ብለሽ የማሰብ ችሎታ የለሽ። ምክንያቱም የአይምሮ ዝግምተኛ ነሽ። የአይምሮ ካሻኮራ ነሽ። ደደብ ነሽ። ባለጌ ነሽ። ቆሻሻ ጭንቅላትና ስብዕናን ያለሽ። ለዛ ነው ይሄን ነገር ቆም ብለሽ የማታይ። እኔ ሚዲያ ስራዬ ስለሆነ ነው የማወራው። እሷ ለምንድን ነው የኔን ወሬ መስማት ትፈልጋለች ብለሽ እንኳን ራስሽን አትጠይቂ። እኔ ልጄና እናዚህ ጋር ቁጭ በል ብዬ አስገድደዋለሁ? እኔ ሚዲያ ላይ ይሄ የኔ ባህሪ ነው። እሱ ፍላጎት አለ ቁጭ ብሎ ሊሰማ። ምንድነው ለሱ የኔ ወሬ? እሷም እንደዛ ነው። ነይና ቤት አልጂ ምናምን ነው እንጂ አንቺ ከቤታ ጋር ከማራ ጋር ስትሰዳደቢ የመስማት ግዴታ አለባት። አንድ ሰዓት ሙሉ ቁጭ ብላ ቡና እያፈላች እንቅልፏ መጥቶ ሲተኛ ደሞ ተኛሽ ጠገብሽ ትያታለሽ። እንደገና በባህልም ኬርሽ በሃይማኖትም ይሄ ነው የተከለከለው። እሺ አስክሬንማ ዝም ብሎ ነገር ስለሆነ ስሙ ተቀይሮ ሬሳ ይባላል። ሬሳው መጣ ነው የሚባለው። የፈለገ ባለ ሀብት ነው። ስትኖሪ ነው ክብሩ። ስትኖሪ ነው የሰራሽው ነገር ከመቃብር በላይ እንትን ነው። ስትሞቺ ሬሳ ነሽ። ስለ ሬሳ ከመቸገርሽ በፊት የሬሳ ማጠቢያ
ዝም ብሎ ለሱ ውሃ ጉሮሮ የነጠቅሻት ልጅ ስለሱ አስቢ። ይሄ የምታደርጊው ነገር ይሄ ነው ለልጅሽ የሚተርፈው። ምክንያቱም ሴት ልጅ ነው ያለች። ነገ ልጅሽ 15 ዓመት ስትሆን ባንቺ ነገር አፍራ ተፍታብሽ ነው የምትሄደው። ስትሄድ የት እንደምትወድቅ አታውቂ። እኛም ገና ስንወለድ ቤተሰቦቻችን ትተናቸው የምንሄድ አይመስላቸውም ነበር። እኔ በ12 ዓመቴ ከሀገር ስወጣ የት እንዳለው ራሱ አያውቁ። ገበያው ነገር ልገዛ ወጥቼ ነው በዛው የወጣሁት የቀረሁት ወንድሜን ሸሽቼ። እንደዚህ ርቄ የምሄድም የት እንደምሄድም ራሱ አያውቁ። እሺ ዶክተር ይሄ ብለሽ አንተ ናት ጠማማ ልቃ። ስለ ሬሳ ክብር ቢኖርሽ ነበር 10 ጊዜ በእናትሽ ለመነገድ እኔ የሙታልሽ ስለውክ ያልሽ እናትሽ አፈሯን እያራገፍሽ ለንግድ የምታወጫት ሚዲያ ላይ እናትሽን እኮ እንደ አክተር ከመቃብር ታወጫታለሽ። አፈሯ ረገፍ አድርገሽ ኮምፒውተር ላይ ታስቀምጫትና ትንሽ ከነገድሽባት በኋላ ወደ አፈር ትመልሻታለሽ። እሺ ባንቺ ቤት አሁን ቀን ልጠብቅ ነው። እንኳን ያንቺ አይነት ቀንና ቅንቅናሞች አይደሉ ይኸውልህ ልቃ ኮተታ ቅደም ተከተሉን ወቂ። መጀመሪያ ባህል የሚፈቅድና የማይፈቅደውን ነገር ለማወቅ ከፈለግሽ አጠገብሽ ያሉትን ሰራተኞች ቢያንስ ትንሽ እንደ ገበናሽ ደባቂ እንኳን ትንሽ ለገበናይ ስትይ እንኳን ትንሽ ክብር ስጫቸው፣ ትንሽ እዘኝላችሁ። ዝም ብሎ አምሯት ይሆናል እኮ በይ ምንም እኮ ማለት አይደለም። እኔ ድሮ ከሀገር ከመውጣቴ በፊት የበግ ስጋ ሽታውን አልወደውም ነበር። ሽታው እንኳን ልበል ደብቀው ካበሉኝ ይታመም ነበር። ከሀገር ስወጣ የበግ ስጋ እንደማልበላ ከዛ በኋላ ነው ትዝ ያለኝ። አይሽ ሰው ከሀገሩ ሲወጣ ወይም ደግሞ ሰው ቤት ሲሆን የማይበላው ነገር ሁሉ ያምረዋል። ምክንያቱም የሱ ስላልሆነ የሆነ እንትን ይሰማዋል። ገባሽ? አንቺ እኛ ላይ መተሻፍሽን ክፈች። ይሄ አቦሬ አፍሽን ማለት ነው። ይሄ ያልታጠበ የሊጥ ማውከያ የመሰለውን አፍሽን ክፈች። አንድ ቀን ግን ታግሳ እንዳጋጣሚ አንቺ የመጨረሻዋ የትግስቷ ማሳረፊያ ተወኝና ያንኑ ምትበይውን እንጀራ ፊትሽ ላይ ደፍታ ለምጥ ታረጋለች። ያንኑ አፍሽን ስከፍቺ ቁጭ ብለሽ ቡና ቀጂ የምትያዝን ከነቡታጋዙ ፊትሽ ላይ ደፍታ ተጠጋረሽ የበለጠ መተሽ ሚዲያ ላይ እናገኝሽ ይሆናል። ነው ሰው ልጅ ብሶቱ የት እንደሚያደርሰው አታውቅም። እስከዛሬ የምልሽ ነገሩ ላይ እየደረሰ ነው። ይሄንን ነው የምንጠብቀው። እሺ ታዲያ አንቺ ላይ ስለ ባህልና ስለ አይፈቅድም እንደዚህ ይደረጋል እንዴ ብለሽ ስለኔም ታው የሞተ ሰው እናትሽን ከመቃብር ያውጥሻል እንዴ አራክፈሽ ነግደሽ ምትመልሻል? ልጄ ማርያምን እያልሻል እንዴ ልጅሽን 10 የምትገያት you talk about ሬሳ ልቃሚ። ኢትዮጵያኖች እንኳን የሞቱትን አይደለም ያልሞቱትን ሊገሉ መሳሪያ የሚስቡ ሰዎች you talk about እንትን ልቃሚ ቆሻሻ። ልጄን የሰደበን ሰው ሰደበ ብያውን አማራን ብገል ጠየቃለሁ ወይ ብለሽ እኮ ስድብን ከመግደል ጋር ከነፍስ ጋር አወዳድረሽ የአማራ ሞት ከልጅሽ መሰደብ ጋር ነው ሚዛን ላይ ያስቀመጥሽ። ይሁ ማለት ላይ ከዚስ ጆከር ሰደበን ብያውን የአማራን ብገል ጥፋተኛ ባላለው ወይ ብለሽ ነው ከጠየቅሽ አይደል? እሺ ስድብን ከአማራ ሞት ጋር ያወዳደርሽው ሚዛን ላይ ያስቀመጥሽው እና you talk about ነውር የሞተ ሰው ፎቶ ቪዲዮ ቢኖር እናወጣው ነበር። ሲንቀሳቀስ ደግሞ ምን ይመስል ነበር? ይሄ 70 ደረጃ ሰውዬ ምን እንደሚመስል አሳይሽ ነበር። ምን
እንደሚመስል ይሄ ያንቺን ኑሮ የመሰለ ይሄ ያንቺን ያህል የድድብናው ብዛት ፊቱ የረዘመን ሰውዬ በቪዲዮ አሳይሽ ነበር። ግን የለም ምን ላድርግ አላውቀው እኔ ድሮም አላውቀው ገብቶሻል አሳይሽ ነበር። ልቃሚ ንፍጣ አውሬነት አየው የሞተ ሰው አውሬነት ማለት ሰው የሚጠጣውን ውሃ ቁጭ አርጊ ብሎ ቁጭ ብሎ መብላት ነው። እሺ ሰው ርቦት እንደዚህ እያየ አንቺ ጨልፋ ቀብኝ ማለት ነው አውሬነት። እሺ አውሬነት ይሄ አውሬነት ማለት ሌላ ደግሞ ላምጣልሽ አውሬነት ምን ማለት ነው? በራስሽ ቪዲዮ ነው የምንደኛኘው። እኔ ሌላ የራሴን አይዲያ አላመጣም። በነገራችን ላንቺ አይዲያ አላመጣልሽ። ላንቺ አይዲያ አላመጣም because of you are nothing። ያው እስቲ የት ነበረሰ Esagirti intanti, esagirti yom ufti, esagirti yom ufti. እንግዳ መቀበል ግቡ መርሐባ ስትይ ነበር እኔ ማውቀሽ። ከሰራተኛ ጋር ለምን አትበይም ስትባይ እኔ የቀጠርኳት ስራ እንድትሰራ እንጂ ምግብ ከሷ ጋር ልበላ አይደለም ስትይ አጠገብሽ ቁጭ ብላ ቡና እየቀዳች ነው። አውሬነት ማለት ይሄ ለኛ መልስ ለመመለስ ስትይ አጠገብሽ ቁጭ ብላ ቡና የምትቀዳው ልጅ ምን ይሰማታል ብሎ አለማሰብ አውሬነት ይሄ ነው። እሺ ያላሰማሽ ላንቺ አይደለም ማሰማው ለሚመለከቱ አካል ነው ማሰማው። ያው ማረቤት ያው ሰራተኛን የሚልቁ ዜጎች ጋር እውነት እንነጋገር ከተባለ እኮ አረብ ከነሱ ጋር እንኳን ቴብል ላይ ቁጭ አድርገው ፓስ ብሉ ነው ማለት እንዴ እንበላለን እንዴ ኩሽና አይደል እንዴ መንበላ እውነት እንነጋገር ከተባለ ግን እነሱ ነጭ ስለሆኑ ስደት ላይ ስለሆኑ አረብ ሀገር ነው ስሰራ ድሮ ከመዳም ጋር ቁጭ ይበላል ወይ እነሱ ነጭ ስለሆኑ እኔን ደግሞ ቢ ከሰራተኛ ጋር ትሉኛላችሁ ነው የምትለው። እንግዲህ አስቡ ጋይስ እንግዲህ አስቡ። እሺ እንግዲህ አረብ ማለት ምናልባት ሃይማኖትም ልዩነት ይኖረናል። ገባችሁ? በእነሱ ሃይማኖት ደግሞ ከሌላ ሴት ጋር ቁጭ ብሎ ወንዱ አይበላ መቼም ሂጃብ አድርጋ አይደለም የምትበላ። እንደዚህ አይነት ተጨናንቃ አብራ ጠረጴዛ ላይ ቁጭ ብለ ከምትበላ እሷ በኩሽናዋ ብትበላስ ወይም ደግሞ የራሳቸው አለ። ከዚህ ጋር ነው ኮምፔር የምታደርገው። እኔ ከመዳም ጋር በላም ለምን ከሷ ጋር በላል? ይሄን ስትል ሰራተኛው ቁጭ ብላ ቡና እየቀዳችላት ለኛ ለመመለስ ነው የምትቸገር። አጠገቧ ላለችው ለሚሰማት ልጇን የምትይዝ ልጇን እንግዲህ ልጅ ሁሉ ነገር ልጅን አምነ የምትሰጣው ሰው ምግብ አብሬ አልበላም ትለዋለህ። ልጅን አምነ ስንት ጉድ በሚሰማበት ሀገር ማለት ሰራተኛ ልጅ እንደዚህ ያደረገች ምናምን የሚባልበት ሀገር ቁጭ ብለ ሰራተኛን እንደዚህ ለምግብማ አላቀርባትም ማለት ይሄ በሃይማኖትም በባህልም ኃጢአት ነውር ነው። እሺ ነውርን ወቂ መጀመሪያ ስለ ነውር ለማውራት ቂጥሽን ጎርጉረሽ ጣትሽን ሁላ ቂጥሽን ከሰባበርሽ በኋላ ኖርማል ነው ያልሽው። እሺ ስለ ሬሳ ለማውራትሽ በፊት የሬሳ ማጠቢያ ውሃ ስትጠጣ ካፏን የነጠቅሽው ልጅቷ ቁጭ አርጊ ለእንግዳ ነው የመጣው አልሻት። ምን መሆንሽ ነው አልሻት። እንዴት እንዳየሻት ነው እኔ ገረመኝ። በቪዲዮ ውስጥ ነው ያየሻት። ከዛ ውሃ ደግሞ ስጪኝ አንድ ብለሽ አጠገቦ ግግግግ አርገሽ ትጠጫለሽ። ገብቶሻል? አጠገቦ ውሃውን ድድድድ ታርገዋለሽ።
አውሬነት ማለት ነው። እሺ አንድ በጣም የተቃጠለን ሰው ቀዝቃዛ ነገር መከልከል ማለት ነው። አንድ የሆነ መድኃኒት ሊያድነው የሚችልን ሰው መድኃኒቱን ከእጁ ስር ማራቅ ማለት ይሄ ነው። እሺ talk about አውሬና ወሬኛ ልቃ አንቺ ከዚህ ከምለው ነገሮች የጸዳሽ ብትሆኚ ወይ ነገር አልፈው ነበር ወይም ደግሞ ብዬ ላልፈው ይችላል ነበር። ግን you don't have moral ስለ ጨዋነትና ስለ ሞራል ስለ ባህል ስለ ሃይማኖት ለማውራት እሺ እንዳታወሪ ምንም አይመስለንም አይምሯችን እዚህ ሀገር ላይ የሆነ አሁን እኔ ብዙ ይታዘባለሁ ቪዲዮ ላይ ምናምን እዛ ገቡና ያፈሉ እኔ እዚህ ላይ ብላይ ቁጭ ብዬ ምግብ ስበላ ጠረጴዛሽ ላይ ቁጭ አድርገሽ ተስፈያዙ እናንተ የማታደርጉትን የማይደረግላችሁን ነገር ሰዎች እንዲያደርጉ ትፈልጋላችሁ። እኔ በጣም ነው የሚገርመኝ እግዚአብሔር ምስክሬን ወይ ስትታዙ ስትናገሩ አንቺ ማንሽ የትላንትና ማንነትሽን ረሳሽ ሲጀመር የቤት ሰራተኛ ቤት የምታስገቡት እኮ እንዲያግዞችሁ እኮ ሲጀመር የቤት ሰራተኛ ቤት የምታስገቡት የቤት ስራ እንዲሰራችሁ ነው እንጂ ወየሊናዬ አብሯቸው ጠረጴዛ ላይ ቁጭ ብላችሁ ልትበሉ አይደለም ነው የምትለው። እና ይሄን ስትል እኔ እኮ ትበል ችግር የለው ይሄን ስትል አጠገቧ ቁጭ ብላ ቡና እየተቀዳች ነው ጋይስ። እስቲ በእናታችሁ እንደ ሰው እስቲ ይሄን ስትል ለሰራተኛ ለኛ የተጻፈ መልስ ለመመለስ አጠገቧ ቡና እንደዚህ ታቀብላታለች እየቀዳች። አንድ ሰው እየሰደብከው ራሱ ቴንኪው ሲልህ ወይም ደግሞ ካንተ ጎን ሲቆም የሆነ እጅን ይጠመዝዛል ታከብረዋለህ ወይም የሆነ ሼም ይዛላል። እንደዚህ ስለሷ እያለች ቡና ስታቀብል እንኳን ቴንኪው ራሱ አትላጥም እኮ። እኔ ሰራተኛ መሆነው ይሄን ሁሉ ለመቋቋም አይደል። ውላችን ቤት ታጸጃለሽ ጊዜ ሲኖርሽ ልትጠብቂያለሽ ከሆነ እሱን ብቻ ነው ማለት እኔ ላይ መታ ልትተነፍስ አይደል። ያንን ጀበና ፊቷ ላይ ነው የምሰብረው ህጉም ይፈቅድልኛል። ያ ዛሴት ኦሬዲ ቪዲዮ ላይ ያለን ዘመምትከፍቱት እንዲያግዟችሁ ነው። እናንተ የምትሰጡት ሪስፔክት አለ የራሳችሁ ክብር አለ። ሲጀመር ቤት እኔ ሰራ ሰው ቤት አንድ ይሄ ነው አንድ ቀደም ሁለት ነው ምናምን አሰምቻለሁ። ያ ሌላ ደግሞ እስቲ ደግሞ ዝም ብዬ አንድ ነገር ማስገባት ማስወጣት ይችላል እኮ ሰራት ምን ያህል ባይምሮዋ ሳይሆን አይምሮ የላትም ያው ትላትል ነው የምትንቀሳቀስ አይምሮ እንደሌላት ሁሉ ነገር በብር ፊክስ የሚደረግ እንደሚመስላት ሰራ ብር ካለኝ እንደፈለኩ ላስወጣቸው ላስገባቸው እችላለሁ። ለምን ሰራተኛ 10 ጊዜ ስትቀይር ለምን ነው የሚወጡትና የሚገቡት ብሎ ጠየቋት። ከዛ ምን ትላለች? ብር ካለኝ እንኳን እንደፈለኩ ማስገባት ማስወጣት እችላለሁ ትላለች። ሰዎችን በብር መለካት ይሄ ነው ነውር። እሺ ነውር ይሄ ባለም አይፈቅድም። በጉልበት አትመካ ይላል አይደል? ያ ገብቶሻል? ጭካኔም ይሄ ነው። እነሱ ቤት ሲገቡ በብር የሚመነዘር ነገር አይደለም የሚያደርጉልሽ። ገበናሽን ይደብቃሉ፣ ልጅሽን ቴኬር ያደርጋሉ፣ ምን ያደርጋሉ። አንቺ ዩቲዩብ ላይ ስታወሪ እነሱ ቪዲዮዎች ላይ ቁጭ ብለው ውሃ ሊያቀብሉሽ፣ ኤሌክትሪክ ሊያገምሉሽ፣ ቻርጅ ሊሰጡሽ ውላችሁ ላይ የለም። ከውሉ ውጪ ነው የሚያደርጉልሽ። አየሽ፣ በብር የማይመነዘር ነገር ነው የሚያደርጉልሽ። ልጅሽን አሁን የትም ቦታ እንደዚህ የምትፖሰተው ይደብቁልሽ፣ የጠበቁልሽ ልጆች እነሱ ነበር። ገባሽ? እነሱ ነበር። እሺ፣ በብር የማይመነዘር ነገር ያ ነገር አለመግባት ያን አልፈሽ እነሱ በዚህ ልክ ብቻ አንተ ይሄ ነው ጭካኔ። እሺ ይሄ ነው ጭካኔ። እሺ ስለ ጭካኔ ካወራሽ ለቀን በቀን መቅጠር እችላለሁ። ቀን በቀን ማስገባት ማስወጣት እችላለሁ።
ሰራተኛ ቀን በቀን መቅጠር እችላለሁ። ቀን በቀን ማስገባት ማስወጣት እችላለሁ እኮ እንዴ። ብር ካለሽ ምን ችግር አለው? ለምንድን ነው እንደዚህ የምታወሩት እንዴ? አመጣለሁ ስላልችኝ ነው ዝም ብዬ ቁጭ ያልኩት። ካልመጣሽ ደግሞ አስገባለሁ። ምንድን ነው የምታወሩት? እንደውም አንድ ነገር ልንገራችሁ፣ ኢትዮጵያ ውስጥ ያሉ የቤት ሰራተኞችን ችለው የሚኖሩ አሰሪዎች በጣም ጀግኖች ናቸው። ጌታ በጣም አስቸጋሪ ናቸው። ኢትዮጵያ ሀገር ላይ የሚሰሩ ሰራተኞች በነገራችን ላይ እናንተ በራሳችሁ አይን ስለምታዩ ይሆናል፣ ባላችሁበት ሀገር ስለምታዩ፣ ምናልባት እኔ በአረብ ሀገር አይን ስለማየው ብዙ ነገር ልታቀባለሁ። እናንተ የምታስቡት በምትኖሩበት ደረጃና ከአረብ ሀገር ጋር እና ከአረብ መዳብ ጋር ራሽን ኮምፔር ታደርጊያለሽ? ይሁን ናይ ከአረብ መዳም ጋር ራሽን ኮምፔር ታደርጊያለሽ? ስለ እውነት ይሄ ኬኳ ሁለት እርምጃ ተራምዳበት የምትጨርሰው ቤት ውስጥ ቁጭ ብለሽ ነው ከአረብ ሀገር መዳም ጋር ራሽን ኮምፔር የምታደርጊው? ሽንት ቤት ዘንድሮም በርጩማ ላይ ቁጭ ብለሽ ገላሽን የምትታጠቢበት ቤት ይዘሽ ነው አንቺ ለዛውም የክራይ ቤት እንደዚህ እንትን የምትይው? እዛው ጋር ታሪያለሽ፣ እዚሁ ጋር ትፈሻለሽ፣ እዚሁ ጋር ትበያለሽ፣ እዚሁ ጋር ትነፊያለሽ። ሰራተኛ ደግሞ አንቺ ካልተኛሽ ሶፋ ላይ እንኳን መተኛት አትችልም። ሶፋ ጋር አንጥፋ ነው የምትተኝ። የራሷ መኝታ ቤት እንኳን የሌላት እንትን አንቺ ከመዳም ጋር ራሽን ኮምፔር አድርገሽ you talk this መዳም ቤት እኮ ፍሪጅ ከፍተን እንደፈለግን አማርጠን ነው የምንበላው። እናቴ ትሙት እንደፈለግ ሃይ ማርጠን አይደለም ስንፈልግ ከብሳ ስንፈልግ ሀኒት ስንፈልግ ምናምን የምንበላው። ግን ይሄን አትብላ ተብለ ካፌ ተነጠካለ እንደ ሸቃላ ገስ እኛን ሞኖኪያ ምጅ ልግልግ ይላል አንበላም። ባሚያ ወደዚያ አምለጨልጫል አንበላም የምንለው ገባችሁ? ራሽን እንትን ታረጋለሽ እንዴ? ውሃ ምትከለኪ ከመዳም ጋር ኮምፔራሽን ታረጋለሽ? are you serious? ልቃቢ ንፍጣ ሽሮት በይና እናትሽ ትነፋ ብሎ የሚሳደብ ሰው ጋር አብረሽ እየተዳራሽ እየተኛሽ ሽሮ የሚጣላ እንዴት አብሬ እኔ ከመዳሜ ጋር ውጭ ነበር የምበላው። የድንች ፖቴት ሰላጣ ተወዳለች እሰራለሁ፣ እሱ ለብቻ ነው የሚበላው። መስሪያ ቤት ሰዓት የሚመጣው ረፍዶ ስለሆነ እኛ ቁጭ ብለን ነበር የምንበላው። የኔ ምግቦች ተወድ ነበር። እኔ እንደዚህ ያለ ምግቦች ቀለል ያለ ስለምበላ ያ ከመዳም ጋር እኩልሽ እንደ መዳም ስለማይ ምናምን ያለሽ እንዴ ሰካ ምሳሌ ልክ ነው። እዚህ ሀገር ግን በጣም ነው የሚያበሳጫችሁ። ስለማታውቁ ነው ጌታ፣ ስለማታውቁ ነው፣ ስለማታዩ ነው። የእነሱ አበሳጭና አቃጣይ ደግሞ አለ እንዴ ጌታ መቤሪን ሁሉም እዚህ ሁለት እርምጃ እንደዚህ ኬኳ ተራምዳ ቶሎ ቤቱን የምትጨርሰው ቤት ውስጥ ኬኳ አለች፣ እሷ አለች፣ ችግሩ አለ። ይሄ በጣም ደደብ ጭንቅላት ዋለ እዛው ቤት ውስጥ ሰራተኛዋ ልጅ እንደዚህ አይነት ተፋጠነ የምትቀመጥ ተንቀሳቅሳ እንኳን ቤት እንኳን እንዳታጸዳ ካሜራ አለ እዚህ ጋር እንዳታልፊ ነው የምትባል። ስታልፍ እንዴ ማንሸራሸር በነፃነት ጀመርሽ አይደል ትባላለች ሰራተኛ። ሽንት ቤት መግባት ማትችልበት አንድ ሽንት ቤት ነው። ፖፖ ይዛለ የምትገባው ልጅቷ ለማሽናት ሽንት እንዳታልፍ እንደዚህ ካሜራ ፍለ you compare with madam እናቴ ተው ወጣቶ ነው እንዳንቺ ያልጎረጎሩ ያልሞረሞሩ ኢትዮጵያ ሆነው ላይፍ ምን ማለት እንደሆነ ማወቅ ከፈለሽ ማራኪ ዩቲዩብ ላይ የሚቀርቡት ልጆች ያቸው እሺ እነሱ ሞቲቬት ሰው ያደርጋል።
እነሱ ቢናገሩ ኦኬ። ክራይ ቤት 65000 ነው ምናምን የምትከፍልበት እስኩች ብለሽ ይሄ አይደሉም። እሱ እርግጠሽ ሁሉም አይደሉም። እሺ ሌላ ቪዲዮ ደግሞ ሌላ ቪዲዮ የት ነበር ሴቭ ያደረኩት? እንትን ስትል የኔ ጓደኛ ቅጥቅጥ ነው የምታደርጋቸው ሰራተኞች እንደዛ ማድረግ ይሻላል ትላለች። ውጭ ሀገር የመውጣት ፍላጎትሽን ሐራራሽን ሱስሽን ራሱ ንዴትሽ የምትወጪው የቤት ሰራተኞች ላይ ነው። አንቺ በነገራችን ላይ የቤት ሰራተኛ የቀጠርሽው ሰራተኛ እንዳለሽ ለህዝብ ለማሳየት እንጂ ምንም የምትሰራው ነገር የላትም። በነገራችን ምንም አትሰራ፣ ቤት አታጸዳ፣ መቼ ተንቀሳቀሰ ቁጭ ብለሽ ሚዲያ ላይ ስታወሪ ነው የምትዩ። እንዳትንቀሳቀስ ደግሞ ካሜራ ጋር ትግቢት ያታልሽ። ምግብ ልትሰራ ነው እንዳትይ ምግብ ኦርደር ነው የምታረጊው። ምክንያቱም ለካሜራ የሚቀርብ ምግብ መስራት አትችይ። ፒዛ ሰራው ብለሽ መግመጥ አቅቶሽ ማግኘት ሰልችቶሽ ቁጭ አረግሽበት። እንደዚህ ስትስበው ፒዛው ሊጡ ማለት ሊጡ እንደ ቺዝ ይሳባል ጋይስ። ይሁን እንደዚህ ሳብ ይላል። ይሁን ማለት ያ ሰራተኛ አለኝ ምናምን ነገር ነው እንጂ እንደገና ምንም ስለማሰራ ለህዝብ ዝም ብለሽ ወሬ ለማውራት ብቻ ለማሳየት ብቻ ይሄን ያህል ወጪ ማውጣትሽም ደግሞ 2000 ነው 3000 ነው 4000 የምትከፍሉታል። ያን ራሱ ያቆጨሽ ያነጫነጨሽ። እንደገና ደግሞ ውጭ ሀገር የመውጣት ህልምሽም ነበረ ያ ሁላ ዳሜጅ ስለሆነ እንደገና ደግሞ ሳትፈልጊ በልጅ ምክንያት ቁጫሽ። ድሮ ላጤ ሆነሽ እንኳን ከሀገር መውጣት አልቻልሽም እንኳን ልጅ። ይሄ ሁላ ንጭኔ ስላለ ሰራተኞችን ለንዴትሽ ማብረጃ ነው እንጂ ምንም ነገር አይሰራም። የእውነት ምን ይሰራል? ጽዳት ቢኖር ነው በረሮ ቢመጣው በአዲስ አበባ በብርድ ሀገር ድሬዳዋ ሙቀት ሀገር እንኳን ይሄን ያህል ብዙ የለም። ካለ ሙቀቱ በብርድ ሀገር በእንትን ጠረጴዛ ላይ ቁጭ ብሎ ካንቺ ጋር ይበላል። የመጨረሻ ዝርክርክና ምናምን እንደሆንሽ እኮ እንትን እየበላሽ እንጀራ እየበላሽ ግን ጸጉሩን በዚህ ተንጠልጥሎ አታየው። ከዛም ዋጠችው አንጀት ላይ ተቀላላል እኮ ጸጉር። በነገራችን ላይ አይታየት ምን አይል አይፈጭም፣ ጨጓራም አይፈጭም። ገባሽ? ባትሪ እንዳይዘጋብኝ የሆነ ነገር ላሳያችሁ ነበር። ማን ነበር የላካችሁልኝ? ላኩልኝ ጋይስ። ማን ነበር የላካችሁልኝ? ወደ ላይ ነው ሰለቸኝ። ያወርሱሽ እነዚህ ሰዎች ፓወሬን በሉት ጨረሱት። ማን ነበር የላከልኝ? ማን ነበር የላከልኝ ጋይስ? ማን ነበር የላከልኝ? ማን ነበር የላክሽልኝ? እኔ ጋር ሴቭ አድርጌዋለሁ። ለነገሩ እኔ ጋር ሴቭ አድርጌዋለሁ። ቪዲዮ ማምጣት ስልችት ነው ካለ አረ በእንዲ ዙም አድርጎ አይደል እንደ ቁጭ አድርጓት። እኔ እንትኖች ያስቁኛል። በነገራችን ላይ ይሄ ሪከርደሮች ጂኒ ናቸው። ጂኒ ለነገሩ ብዙም አይከብድም እኮ ዩቲዩብ ላይ ቁጭ ብለህ ስታይ ታያለህ። ለምን ምግቡ እንደዚህ ተንጠልጥሏል እንጀራው እና ምንም አታይም። ዝም ብላ ትውጣለች ጋይስ። አውዝ ብላ ነው ሸይጣን ጋዴን እሺ። ላኩልኝ። ማን ነበር የላክሽልኝ ጋይስ? ሰለቼ መፈለግ ጋይስ። አይ ቲንክ እንትና ነች የላከችልኝ። ያ ይሄን ረገጧት እንትና ማን ነበር የላክሽልኝ? ላኩልኝ ጋይስ። ባዲስ ላኩልኝ። እየሰማችሁ ነው ኢንሳይደሮች። ያ እንጀራ እንደዚህ እየበላች ከዛን አስገብታ እንደዚህ ተንጠልጥሏል። እንጀራ ይንጠለጠላል ጋይስ። እንኳን አይገባትም እንጀራ ጸጉር ተንጠለጠለ እንዳትባል ከነ ጸጉሩ ለኛ ስትል ዋጠችው።
ፀጉር አይታኘክ፣ ጨጓራ አይፈጭ፣ ሄዶ ይንጠለጠልባል። ገባችሁ? እና የውጭ ሀገር እምሮትሽን ትራማሽን በሽታሽን ምናምን ሰራተኛ ላይ እንትን ይሁን 4000 nothing for አዲስ አበባ ምናምን nothing አዲስ አበባ 4000 አንቺ ሰራተኛ አለኝ ብለሽ የምታቀራሪበት እዚህ ያለው ዲያስፖራ 4000 ብር ዝም ብሎ በጊፍት ያባክነዋል። 4000 ብር በወር ነው የምትከፍለው። ለዛውም ይውላ ካንቻው ምን ነው የሚወርሱት? ደደብ መሆን እርግጠኛ ነኝ። የሰሜን ሰው ደግሞ በጣም ነው የሚታዘበውና አንቺ ለምትናገሪው ነገር እንዴት አድርገው እንደሚታዘቡ ዝም ብዬ አይኔ ላይ አለ። እንደዚህ ነው የሚሉት ነው የሚሉት ምንም ግን ነገ ጥለውሽ እንደሚሄዱ ስለሚያውቁ ስራቸው እንደሚሰራው ስራ ይናቅ እዛ ሴት ብዙዎቻችሁ የት ነሽ የምትሉ ልጆች መቶ ጊዜ ሆናል ቱርክ ነኝ ግሪክ ነበር ከግሪክ ቱርክ መጣው ደግሞ ከዛም እንደው ግሪክ ሄዳለሁ ከዛም ደግሞ ቱርክ ከዛም በኋላ እንግሊዝ መግባት አይቀርም። በነገራችን ላይ የምሬ ነው ቱርክ የመጣው እንግሊዝ መግባት ነው። ግሪክ ደርሼ ተመለስኩ ስላልተሳካልኝ እስኪ ዩኬ መግባት ሸቀር ነይ ኢሮፕ ሲናፍቅሽ እኔ ያለው ዩኬ ደግሞ አናቷ ላይ ስትናፍቅሽ ደግሞ ሮማን አለች ያት አሜሪካ ስትናፍቅሽ ደግሞ ቤት አለችልሽ ያት ዱባይ ስትናፍቅሽ ጉቺን ያት ራሴ ከንፈሬን እየበላሁት እኮ አነጣዋለሁ። ገባሽ? ያ እና don't talk about me እሺ ያ ዞኔ ባለፈው ስለ ጭካኔ ስለ ልጅሽ ምን ያህል እንደምትነግጂባት ልንገርሽ። በኔ እልስቲ ልጅሽ ራሱ ገና አሁን ትንሽ ለአቅመ ወሲብ ስትደርስ ድንግሎ ወሰዱ ብለሽ ለባለስልጣን ነው የምታቀርቢያት። ለልጅሽ ደንታ እንደሌለሽ ልንገርሽ። እኔን የጎዳሽ መስሎሽ ከጂጂ ጋር ስታሽቃብጪ ነበር ባለፈው። ከማሽቃበጥ አልፈሽ ኮሶን ላስገባት ትላለች እንትና ማን የምትባለው እቺ ጀርመን ያለችው እብዷ ስትል የሚያስገባት መስሎት እንደዚህ ነበር ስትጠብቅ ነበር። ገብቶሻል? ልጅሽ እንደማትወጃት ምን ብላሽ እንደነበር ምን መልሰሽ እንደነበር ያት ተነግጅባታለሽ የምልሽ ለዛ ለአቅመ ወሲብ ስትደርስ ድንግልናን ውሰዱ ብለሽ ለባለስልጣን እንደምትሰጪ እንወራረድ ሸርጥ እንግባ። ድንግሏን ታሰጫለሽ አታሰጭ ሸርጥ ህዝብ አዳም ግቡ ትሰጫለሽ። ድንግሏ ከሆነ ላፈቀረችው ሰው በነፃ ከምትሰጥ ውሰደው ዳልቻ ነው የምትይው። እና ስሚ ዝጋ አንታችሁ ኬኳን ባገኛት ዘግዝቄ እገላታለሁ ያለች ባይዛው ዞኒ አንቺ ልጅ ሳልገያት እኔ አንቺን ባገኘሽ ኬኳን ባገኛት ዘግዝቄ እገላታለሁ አለች ጂጂ አለሽ። ዘግዝቄ እኔ አንቺን ባገኝሽ እኔ እገልሻለሁ። ይሄን ያህል ደረጃ ተዳርሳችኋል። ለኔ እልስቲ ግን ጂጂን ቂጧን ምላስሽ እንደዚህ አውጥሽ ነበር የጠበቅሻት ብለሽ ከዛ እዛው ባለችበት ምናምን አለች። እሷ ደግሞ እሷ ባለችበት ይመቻት ምናምን ነገር ነው ያለች። ያ ገባሽ? ገብቶሻል? ልጅሽን ተነግጅባታለሽ ብለሽ አለ ምክንያት አይደል። ስለ ልጅሽ ሴንስ ቢኖርሽ ኖሮ ዘግዝቄ ገላታለሁ ከአንድም ሁለት ጊዜ ብላሽ
የፈለገ ቢሆን ታትን እኔን የምትፈሪ አደርገዋለሁ ታውቂኛለሽ እንደማደርገው ታውቂያለሽ ለዛ የኔን ነገር ሁልሽም ሲሪየስ የምታደርጉት ጊዜው ቢረዝምም አደርገዋለሁ ለዛ ለማሜ ምን ስትያት ነበር እኔ የሆነ ቪዲዮ አየሁ ምንም የሆነ ቪዲዮ አላሽ ቁጭ ብለሽ እኔ ላንቺ የስልጣኔሽ ምልክት ነኝ ከስድብ እስከ ቃላቶች ከኔ ለቅመሽ ጣዋት ሄደሽ ትሰሪበታለሽ ጥሩ ነው ጥሩ መምህር ነኝ ችግሩ ግን የቱ ጋር እንደምትጠቀሚ ነው ማታውቂው አሁን የቱ ጋር እንደምትጠቀሚ ነው መማር ያለብሽ ቃላቱን ለቅመሽ ቁጭ ብለሽ እዚህ ስታይ ነበር እዚህም ስታይ ነበር ገብቶሻል ያ እና ማሜ እውነት ያሳዝናል ለምላችሁ እንዴት እዛ ሄዳ ጊፍት ትሰጣለች በልጆችሽ መታ በልጅ ሰው ይደራደራል አለች በልጅ ባይደራደር የጂጂ ቂጥ ለመላስ ድርድር አታቀርብም ነበር ልጅሽን ልትገል እንደምትፈልግ ራስሽ ነው የተናገርሽው አይደል ዘግዝቄ ገላታለሁ ብላኛለች አልሽ ወንጀልሽ አይደል ገባሽ የአይምሮ በሽተኛ ነሽ የማሰብ ችሎታሽ በኮሶና በትላትል ላይ የተደገፈ ነው ምልሽ ለዛ ገብቶሻል ያ የአይምሮ ያስተሳሰብ ካሻኮራም ነሽ ምልሽ ለዛ ካሻኮር ገብቶሻል ምን ማለት ነው ጠይቂ ገብቶሻል ያ ማሜ ጊፍት እዚህ ሰጠች እያዳድሽ በእንብርክክሽ ትመጫለሽ በእንብርክክሽ እዚህ ቁጭ ብላችሁ ነው የምታድሩት ሁልሽም በእንብርክክ ነው የኔ ፔጅ ላይ የምታድሩት ሁልሽ ከሚዲያ ተጠቃሚ ከዩቲዩበር ከቲክቶከር ከቻተር እንደኔ ረጅም ሰዓት ከድሮ ጀምሮ የሚቀመጥ የለም ከኔ ጋር እንቅልፋታችሁ ነው ስራ እየተደናበራችሁ የምትገቡት ዛሴ ሁላችሁም ስትጠየቁ ያቺ ልጅ አውቃታለሁ አድክምናት ምናምን ግን ማናት ይባባላሉ የሆነት እንደኔ ህይወታችሁ ውስጥ ሰርቆ ምን ነው እንደዚህ የገባ ሰው የለም ያ ማሜ እንደዚህ አይደል እንዴት እዛ ገባሽ 5 አንበሳ ያወረደችው እኔ ጋር ካርዶን ፎጭ አድርጌ ትላንትና $200 በላይ እዚህ ነው ያወጣችሁ ልብ ነው ያልሽው 15 ልብ 8 የእጅ እንደዚህ የሚያረግ ጁስ ምናምን ስትጠጣይ ነበር ፎከሴ ያነሳውትን ቶፒክ እንዳይ ዝም ነው ያልኩት እሷም ሄድበት ሰዓት አለ ቶፒኬ ማንንም ሰው ውድ ነገር አይቀይረው ገብቶሻል ያ አራነት ሁልሽም እንደ እባብ እየተሳብሽ አንድ ለወሬ ትመጫለሽ ሁለት ቁጭ ብለሽ ስታዳምጪ ነው የምታድሪ እንኳን እናንተ አይደለም ሀገር በዝባዥና በጥባጭ ነው የሚባለው መንግስትም ምናምን ሳይቀር ቁጭ ብሎ ሲሰማኝ ነው የሚያድር ለዛ ነው ደረቴን ነፍቼ ለሱ መልእክት ማስተላለፍልኝ ያ ገብቶሻል ያ እንዴት በልጅሽ እንደዛ ተናግራሽ እኔ ባለጌ አይደለሁም ልጆችን ብናገር አንቺ ምትያት አይነት ሰው ብሆን ልጅሽን ፕሮፋይል አሰርቸው መጣ ነበር ገብቶሻል እኔ በዛ ጉዳይ ላይ አላወራው ምክንያቱም አጀንዳ አይደለም እኔን የሚያስገምተኝ ነገሮች አላወራ ገብቶሻል የማሜ ልጆች እንደዛ ናቸው ምናምን አላልኩም ማሜ ኮንዶምና ፊኛ ማለ ያለው ልዩነት ስለማታውቅ ለልደታቸው እንኳን ፊኛ መስሏት ኮንዶም ነው የምትነፋላቸው ያልኩት ይሄ የሷን ማንነት ነው የገለጽኩት ልጆቹ ደግሞ ኳስ ብሎ ይጫወቱበታል ያልኩት አራነት
ልጆቹን እዛ አስቀምጣ እሷ ዝጊ አትዝጊ እያለች ትናፋለች ነው ያልኩት። ታዲያ ውሸት ነው? ውሸት ነው? ውሸት ነው? የማሜን አለማወቅ በኮንዶም ምን ያህል ታጅባ እንደምትኖር ነው የተናገርኩት። ልጆቹን የምናገረው አላውቃቸው። እንደገና ደግሞ እድሜ አለ እድሜ የሆኑትን ዩቲዩበሮች እንኳን ያልናገራቸው ብዙ አልሄድባቸው ያ ብዙ አልሄድባቸው ዩቲዩበሮች ራሱ ያ ገብቶሻል። በልጅ ሰው እንዴት ይደራደራል አልሽ? ባንቺ ቤት በልጅ አለመደራደር ይሄው ራስሽ ተናገርሽው እዚህ ጋር ገብቶሻል። ከዛ አንቺ ይሄንን የተናገርሽው በነገራችን ላይ ጂጂን ለመናገርም አይደለም ልጇን ተናገሩባት በሚል የሆነ ድጋፍ ስለፈለግሽ ትመጫለሽ። ደግሞ ነገር የሙታል ልጅ ነኝ ትያለሽ። የሙታል ልጅ ነኝ እኔ ሰው የለኝ ትያለሽ። ለዛ ነው እናትሽን እያራገብሽ አፈር እንዳታመጭበት መልሻት ወደ አፈር ብለን ያስመለስንሽ እኛ ነን አንዴ ገብቶሻል። ያ that's it I talk with evidence። ይሄ ተናገርሽው ነገር የእውነት ስሜትሽ ቢሆን ጂጂናው ፕሊስ ፓንትሽን አውልቂ ቂጥሽን ካላስኳት ትያትም ነበር። እሷ ነች ፊት የነሳችሽ ስለማታምሽ። ያ እሷ ካንቺ ጋር ቂጥ ተላላሱ። እኔ ደግሞ ሞር እንዴት እንደማስገልባችሁ ሁላችሁ እዚህ ሚዲያ ላይ ያላችሁላ ተሰብስባችሁ ብትወጡ በጣም ዘና ብዬ እየሳኩ ማወራባችሁ ሰዎች ብትኖሩ እናንተ ናችሁ። እናቴም በጣም ዘና ብዬ ማታጨናንቁ ጊዜ ኖሮኝ እረፍት ካለኝ ዝም ብዬ ዩቲዩብ አልገባ ልጠጣ ይችላል። ዝም ብዬ ሳምባይን ከማቃጠል ባውራስ ብጫውስ ዲስከስ ባረግስ አፌን ባሳርፈስ ቀኑ ሙሉ ተብዬ ነው እኮ ሙሉ ስራ ቦታ ዝም ብዬ ነገር መጠቅለል ምናምን እንደዚህ ነው ስራ። ከነሱ ጋር ስለማወራው ፈጣን ሰራተኛ ነኝ ስራ ቦታ። በነገራችን ጸጥም እዚህ ቀኑ ሙሉ እንደማወራ አያውቁም እነሱ አያውቁም፣ እውነት አያውቁም። ያ ዩቲዩብ አለኝ አልላቸው፣ ቲክቶክ አለኝ አልላቸው፣ ሲፈልጉ ራሳቸው ይድረሱበት። እኔ አልላቸው ጸጥ ያልኩ እንደዚህ አፌ ድርቅ ይላል። አንዳንዴ ዝም ብዬ የምሰራው እንቅልፍም ስላለ ምናምን ዝም ብዬ የምሰራውና ግራ ነው የምገባቸው። የእውነት ግራ እና አንዳንዴ ለብቻ ይስቃል። እኔ ከየት እንደመጣ አውቆም እኮ እላለሁ ለራሴ። ቴሌፎኔ ሲጠራ እንዴት እንደማነሳው ራሱ ሊነግሩኝ ይፈልጋሉ። ምንም እውቀት ያለኝ ስለ ኮምፒውተር ቴሌፎን እንኳን አይመስላቸውም እነሱ። የእውነት ይምሰላቸው ላይፌን ነኝ የምኖር እንደዛ ጸጥ ብዬ ስለምኖር እናንተ ጋር ስመጣ ደደብ ቆንጆ ደደቦች አላችሁ። መጥቼ በፖዚሽን ነው የምሄድባችሁ። በፖዚሽን በኋላ ነው በፊት ለፊት አሞራ ጆፍ ነው አሞራ ግብ ብዙ ሰርች ማላረግባችሁ ሰዎች እናንተ ናችሁ። ምክንያቱም ጭንቅላት አትጠይቁ። የራሳችሁን ቪዲዮ መስማት ነው። እዚሁ ላይቭ ላይ ነው የምሰማችሁ። ኢንሳይደሮች ያበዱ ናቸው። ያው አሁን በዚህ ይላካል ዘግዘግሃለሁ ከማለት ይልቅ እንኳን እገላታለሁ ብላ ቪዲዮ አስወጥናለሁ። ብታደንቅ ማህበረሰብ የኔ ስቶራ እንኳን ለቀለቀሽ ብዬ ብቆጣት ምኑ ነው አያችሁ። ሲጀምር ነው ይገልሻል። ዞኔ ባለፈው ጋራችሁ ሰምታችሁ ይሄ ኬኳን ባገኛት ዘግዝቄ እገላታለሁ ያለች ባይዛው ዞኔ አንቺ ልጅ ሳልገያት እኔ አንቺን ባገኝሽ ዘግዝቄሃለሁ ከማለት ይልቅ ኬኳን እገላታለሁ ብላ ኬኳን እገላታለሁ አለች ብለሽ የነገርሽን አንቺ ነሽ። ያ ገብቶሻል። እራስሽ ነሽ። አሁን ግን ሄለንን ከሷ ጋር አንድ የሆነ እኔ አሁን ይሄ ነገር ውሃ ነው ብል መርዝ ነው ብል ይግደለኝ ብለሽ ትጠጫለሽ። ለኔ እልህ የእውነት
ይሄ ነገር ይገላችኋል። እንዳትጠጡ ብል ትጠጪዋለሽ። አንድ ቀን ቶፒክ ብዙ አለኝ አታስፈልግም ስል የእውነት የመርስ አይገልም ወይም ደግሞ ይገላል ብዬ እናገራለሁ። እንደምትጠጪው ማለት ነው። ገብቶሻል? ያ ወጣት እያለሁ እናትየዋ ላይቭ ስትሪም ነበርኩኝ፣ ላይቭ ሰራ ነው። ስለ መጎርጎርሽ ለልጅሽ ነገር ምን ትያታለሽ ስትባይ ላይቭ ስትሪመር ነበርኩ ስጎረጉር ነበር ብዬ ቀስ ብዬ ነግራታለሁ አልሽ። ስለ ልጅሽ ነውር ማለት ይሄ ነው። እሺ ኮሶዬ፣ እሺ በሃይማኖትም በባህልም የማይፈቀደው ይሄ ነው። እሺ እሺ ስለ ቆሞ ማሰብ የሚቀድመው እሺ፣ ከመሞት በፊት መኖር ይቀድማል። ስለ መኖሩ ቫልዩ ነው መጀመሪያ። እሺ ገብቶሻል? ስለ ልጅሽ ምን ታስተምራታለሽ አላት። እኛን እንያላት ከዛ ምን እንደምትል ስማ። እንደዚህ አንተደብ ነው። ወጣት እያለሁ እናትየዋ ላይቭ ስትሪም ነበር። ልጅሽ ብታዩስ ምን ችግር አለው? ወጣት እያለሁ እናትየዋ ላይቭ ስትሪም ነበርኩኝ፣ ላይቭ ሰራ ነበረ። እንደዚህ አደረኩኝ። ልጄ ብታዩስ አሳያታለሁ፣ ቁጭ አድርጌ አሳያታለሁ። ልጄን አሳያታለሁ አለች። ምታሳያት እንግዲህ ልጇን ምንድነው? ልጄ ሆይ መጀመሪያ እጅሽን ትታጠቢያለሽ፣ ሚጥሚጣ ካለው በጣም ታጸጃለሽ፣ ብዙ ጥፍሮች ካለሽ ጥፍርሽን ትቆራርጫለሽ። ምክንያቱም ብዙ የጥፍር ሙዚየም ማጸንሽ እንዳይሆን፣ ብዙ እንዳይቆስል ደግሞ ሰኞ ሰኞ ብቻ ቆፍሪ፣ ከሰኞ ስታርት እንዳይሆን። እኔ ማጸኔ ሳይቆስል አንቺ እዛ ውስጥ የተቀመጥሽው ያላመመኝ እንደዚህ ስለሆነ ነው። እንደገና ቢጫ ፓንት ልበሺ ብላ ነው ታስተምራት። ይሄ ነው ነውር። እሺ እሺ፣ ይሄ this ነው። ይሄ ባህላችን አይፈቅደውም፣ ሃይማኖትም አይፈቅደውም። ጭካኔ ማለት ልጅን ሴጋ እንዴት ስመታ እንደነበር እነግረዋለሁ፣ እሷም ከፈለገች ትሞክረው ማለት ነው። እሺ ጭካኔ ይሄ ነው። እሺ ትውልድ ገዳይ ይባላል። ገብቶሻል? ያ ትውልድ ገዳይ ኦሬዲ ቁርጡ እንትን ምን ይላል መሐሙድ? የሞተው ይሻላል ቁርጡ የታወቀው ይላል ዘፋኝ። የሞተው ይሻላል ቁርጡ የታወቀው። ያንቺ ልጅ በፊንገር ነው የምትሞተው፣ በፊስቱላ ትሙት ምናምን ምንም እናውቀው ጉዳይ የለም። ለምን አስተምራታለሁ ብለሻል። ዋሸ ማነች ኮሶ የፊስቱላ ህመምተኛ ራስሽ መጎርጎርን አስተምራታለሁ ብለሽ ጆከር ሲናገር ግን ራሷ ልጇን አስተምራት ይሆናል ያልሽ እሱ እንደዚህ ነው ያለው።